ጤና ይስጥልን እንደምን አላችሁ እንደምን ከረማችሁ እንደምን አላችሁ ኤርትራያኖች ኢትዮጵያኖች ሁላችሁም ባላችሁበት ሰላሙን ጤናን እንመኝላችኋለን። ከሃዲዎች ምን አሉ ስለ ኤርትራ? ጌታቸው ረዳስ ምንድነው ከኤርትራ የሚፈልገው? አብይስ ከኤርትራ የሚፈልጉት ምንድነው የሚለውን ጉዳይ ዛሬ በሰፊው እንሄድበታለን። ታሪኮችን አጣቅሰን ከታሪኮች ጋር አዋህደን የኢትዮጵያ መንግስት ምንድነው ያለው? የኢትዮጵያ መንግስት ጀሌዎቹ ምን እያሉ ነው? ብርሃኑ ጁላ ኤርትራ በጉልበት የወሰደችው መመለስ አለባት የሚባለው ጉዳይ ተንፍሰዋል። እሱንም አጣቅሰን ከታሪክ ጋር አጠገብ ላጠገብ አስቀምጠን የምናሳያችሁ ትክክለኛ ኤርትራ ገጽታዋን ዛሬ እነግራችኋለን። በሌላ በኩል ትክክለኛ የኢትዮጵያን ገጽታ ዛሬ እነግራችኋለን። ኢትዮጵያ እስከምን ድረስ ነች? ኤርትራስ እስከምን ድረስ ነች? ወይስ ኤርትራ የኢትዮጵያ አካል ነች? ወይስ አሰብ ብቻ የኢትዮጵያ አካል ሆና ኤርትራ ሌላ አካል ናት የሚለውን በአንድነት አጣምረን እነግራችኋለን። በሌላ በኩል ደግሞ ጌታቸው ረዳ ስለ ኢሳያስ አፈወርቂ አፋቸውን ሞልተው መናገራቸው ከሃዲ የትግራይን ህዝብ የካዱ የትግራይ ህዝብ እንደ ልጃቸው ያዩት የነበረው ሲመኩበት የነበረው የአብራክ ክፋያችን ነው ብለው ሲኩራሩበትና ሲያመጓጉሱት ሲያንቆለጳጵሱት የኛ ነው በማለት የኛነታቸውን ሲገልጹለት ደረታቸውን ነፍተው ስለ ጌታቸው ረዳ የትግራይ ህዝብ ሲያወድሰውና ሲያደንቀው የነበረው ሰው ዛሬ ባንዳ ሆኖ ባንዳ ተብያለውም እያለ ያስወራል። ስለ ኤርትራ ጉዳይ ተናግረዋል። ምንድነው የሚለው ስለ ኤርትራ? ስለ ኢሳያስ አፈወርቂ ምንድነው የተናገሩት? ስለ አገሪቷ ስለ ኤርትራ ህዝብስ ምንድነው ያለው የሚሉ ጉዳዮችንም በአንድነት አጣምረን እነግራችኋለን። ጤና ይስጥልን በድጋሜ እንደምን አላችሁ ውድ አድማጭ ተከታታዮቻችን። ዛሬ በዚህቹ ጉዳይ ላይ ያጠነጠኑ ኢትዮ ኤርትሪያን ቴሪቶሪ ላይ ያጠናጠኑ ጉዳዮችን በአንድነት አጣምረን ታሪክ አጣቅሰን ነው የምንነግራችሁ። እስከ መጨረሻው እንድትከታተሉንና እስከ መጨረሻው ሐሳባችሁንም እንድትሰጡን እየጋበዝናችሁ አሁን በቀጥታ ወደ መድረኩ እመራችኋለን። መልካም አዲስ ዓመት። የግሪጎሪያንን ካላንደር የምትጠቀሙ ኢትዮጵያውያን እንዲሁም ኤሪትሪያን ወንድሞቻችን እንኳን በሰላም አደረሳችሁ። ዛሬ የያዝናቸው ጉዳዮች እያደር የሚያስቁ ጉዳዮችን እናያለን። በኢትዮጵያ በኩል ጠብደል የሚያካክሉት እነዚህ የኢትዮጵያ ባለስልጣናት ታሪክ ባለማወቅ ወይስ ታሪክ እያወቁ ለማጣመም ግራ የሚያጋባ አካሄድና የሚያወሩት ራሱ እኔ አንዱ ምጨብጠው አጣውና ያው የግድ አንድ ነገር ሲነሳ ታሪክን በማጣቀስ ታሪክ ላይ ወዲያውኑ ወይ መጽሐፍ ታገላብጥና ታያለ። ምንድነው የተባለው? ኤርትራ በጉልበት ነው የወሰዳችሁት አሰብን። ባጫ ደበሌ ነው የሚሉት የኢትዮጵያ ባለስልጣን ናቸው፣ አምባሳደር ናቸው። በዚህ ላይ አምባሳደር ተደርገው እኮ ተሹመዋል። የት ነው አምባሳደር የሆኑት? ኬንያ ላይ አምባሳደር ሆነው ተሹመዋል። ትልቅ አምባሳደር። ግን የማይካድ እውነታ ደግሞ አላቸው። እኛ ደግሞ እናጋልጣቸዋለን። እውነታው ምንድነው? በኤርትራ የጦር ሰራዊት ተማርከው 5 ዓመት እዛ አርቲስት ሆነው ሲጨፍሩና ሙዚቃ ሲያወጡ እናቃቸዋለን። ኤርትራ ላይ ሳህል ነበሩ እና ዛሬ መጥተው የኤርትራ ወደብ በጉልበት ነው የወሰዳችሁት፣ ስለዚህ በጉልበት እንወስደዋለን እየተባለ ነው የሚገኘው። እስቲ እኛ ደግሞ ምንድነው በዚህ ጉዳይ ላይ የምናደርገው? ታሪክ ባለማወቃቸው ከሆነ ታሪክ እናስተምራቸዋለን። ከታሪክ ጋር ጣቅሰን ታሪክ እናስተምራቸዋለን። ታሪክ እያወቁ ግን የሚያጣምሙ መሆናቸውን ተገንዝበናል። እኛ ግን ለህዝብ ስናቀርብ
ህዝብ ማየትና ምን አይነት ሰዎች እንደሆኑ እንዲያውቃቸው እንፈልጋለን። የኤርትራ ህዝብም የኢትዮጵያ ህዝብም በታሪክ የሌለን ነገር ማንበብና በታሪክ የሌለን ነገር ለህዝብ መናገር መጥፎ ነው፣ በኋላ ያስጠይቃል። የአብይ መንግስት ይሄዳል። ከሱ በፊትም ሄደዋል። ደርግ መንግስቱ ኃይለማርያም ሁሉ ሄደዋል። አንድ ጥይትና አንድ ጠመንጃ እስኪቀረኝ አንድ ሰው እስኪቀር ድረስ እዋጋለሁ ብለው የሙጥኝ ብለው 17 ዓመት አስተዳድረው አገሪቷን ለቀው ተሰደዋል። ሁሉም ይሰደዳል ማለት ነው። ግን ለአብይ ስልጣን ማረዘሚያ ብላችሁ ታሪክንም አታበላሹ። ታሪኩ ይሄ ነበረ፣ በእርግጥ ይሄ ነበረ፣ ከዛ በኋላ ታሪኩ እንደዚህ ሆነ ብላችሁ ብትናገሩ ያስኬዳል። እውነቱን ተናግራችሁ በመሸበት ማደር ነው የሚባለው። ዝም ብላችሁ ግን የሌለ ታሪክ ከነገራችሁን እኔም አሁን ለምሳሌ እኔ የዚህን ታሪክ የኤርትራና የኢትዮጵያን ጉዳይ ታሪክ አንድም ነገር ማላቅ ከሆነና ባጫ ደበሌ የምናገሩትን በአጋጣሚ በፌስቡክ ወይ ደግሞ በዩቲዩብ ላይ አግኝቼ ባዳምጠው ሰውየው ልክ ነው ያለው ማለት ነው ብዬ ጭንቅላቴን ማሳመን የግድ ይላል ታሪኩን ስለማላቀው። ግን ብልጥ ከሆንኩስ ታሪኩን ባላቀውም ሄጄ አገላብጬ ወይ አባቶችን ጠይቄ ወይ ሽማግሌዎችን በእድሜ ጠገብ የሆኑትን ሽማግሌ ጠይቄ እረዳለሁ። ያ ከዛ ሐሳቡ ብንንልልኛል። እኔ እንደዛ ነው የማደርገው። ሌላው ግን እንደዛ የማያደርግ ግን ባጫ ደበሌ የተናገሩትን እውነት ነው በማለት ተቀብሎ አንድ ሐሳብ ቢነሳ በፌስቡክ ላይ ወይ ደግሞ በሌላ ዩቲዩብ ላይ ቢነሳ ገብቶ ባጫ ደበሌ ጭንቅላት ውስጥ ፕሪንት ያደረገውን ይደግመዋል። እዛ ላይ ሽንጡን ገትሮ ደግሞ ይሟገታል ማለት ነው። ኤርትራ የኢትዮጵያ አካል ናት፣ አሰብ የኤርትራ አካል ናት ብሎ ምክንያቱም ባጫ ደበሌ የነገረውን በመስማቱ። ለማንኛውም ታሪኩ ምን ይላል? ባጫ ደበሌስ ምንድን ያሉት ስለ ኤርትራ አሰብ ጉዳይ? እንዴት ኤርትራ የኤርትራ ወደብ አሰብና ምጽዋ በማን ስር ይተዳደሩ እንደነበር እኛ ደግሞ ታሪኩን አምጥተን እናሳያቸዋለን። በመጀመሪያ ደረጃ ግን ባጫ ደበሌ የተናገሩትን እናስደምጣችሁ። ኤርትራ የምትሸጥ አይደለችም አሉ ፕሬዚዳንት ኢሳያስ አፈወርቂ ማስከትለው እና የአንድ ሉዓላዊ ሀገር ወደብ ዝም ብሎ መፈለግ ወይ በክራይ አለ በስምምነት ለዛው ወይ በክራይ ወይ በሊዝ ተከራይተ ትኖራለህ። ምን ችግር አለው? ለአንድ ሎክድ ቢሆንም ግን የሌለ ታሪክ ለህዝቡ ለምን ይነገረዋል ነው? እውነት አሰብና ምጽዋ የኢትዮጵያ ግዛት ስር ናቸው ወይ? እሱን እናያለን። በሌላ በኩል ደግሞ የተባለው ምንድን ነው? በጉልበት እንደወሰዳችሁት እኛ ደግሞ በጉልበት እንወስዳለን እየተባለ ነው። ታዲያ መጀመሪያውኑ እንደዚህ አትሉም እንዴ? ለምንድን ነው በሰላማዊ መንገድ እንፈልጋለን ፖርት አሰብን ብላችሁ የምትናገሩት? ለምንድን ነው በጉልበት ለምንወስደው? በጉልበት ደግሞ ጦርነት ይካሄዳል። ጦርነት የሚካሄድ ከሆነ ደግሞ እኛ እናሸንፋለን ብላችሁ እኮ ከወዲሁ ደምድማችሁ ፎርካስትም አድርጋችሁ ተነግሮናል፣ ሰምተናል። ስለዚህ ለማንኛውም እስቲ ውድ አድማጭ ተከታታዮቻችን ብዙ ባንለፋና ብዙ ባንሄድና ያለውን ታሪክ ጎን ለጎን ብናመጣው መጀመሪያ ባጫ ደበሌ ያሉትን እናምጣው። ይሄውና እንግዲህ አዎ በጉልበት ነው የወሰዳችሁት። በጉልበት የወሰዳችሁትን በጉልበት ይመለሳል። ኤርትራ ከኢትዮጵያ መንግስት በኢትዮጵያ መንግስት ቅኝ ተገዝቻለሁ ነው የሚሉት። ቅኝ ተገዝተናል የሚሉት ከሆነ ኢትዮጵያ ቅኝ ከገዛቻቸው ኢትዮጵያ ደግሞ እነዚህን በሙሉ አካባቢዋን በተለይም በደርግ ጊዜ በሙሉ አደረጃጀት አለው፣ ቴሪቶሪያል ኦርጋናይዜሽኑ ማለት ነው። ደን በዚህ ቴሪቶሪያል ኦርጋናይዜሽን ኢትዮጵያ 5 ራስ ገዞች ነበሯት። ኤርትራ አንድ ራስ ገዝ ናት፣ ትግራይ አንድ ራስ ገዝ ነው፣ አሰብ ሌላው ራስ ገዝ ነው፣ ድሬዳዋና ኦጋዴን ነበሩ 5ቱ። በዚህ ራስ ገዝ ነው ስታስተዳድር የነበረው።
አሰብ ራስ ገዝ ነው። ሰነድ ኖራት አልኖራት ኤርትራ ነፃ ወጣች። ነፃ ከወጣች በኋላ ቴሪቶሪያ ምንድን ነው? አሰብን አይጨምርም። ራስ ገዝ የሚባለውን ቴሪቶሪ ይዛ ነው ነፃ መውጣት የነበረባት። አይ ለምን እዛ ትሄዳለች አሰብን እንጨምርባት ተባለና አዲስ አበባ የነበረው ኤርትራዊ ደግሞ አሰብን ጨምርላቸው እንጂ አሰብ አሁንም የኢትዮጵያ አንጡራ ሀብት ነው። አሰብን የወሰዱት እነሱ ራሳቸው እንደሚሉት በቅጽ አሁን በጣም ጥሩ ነው። ባቄ ደበላ የሚሉትን አዳምጠናል። ኤርትራ ግዛቶችን ከፋፈሉ። ኢትዮጵያ 5 ግዛቶች ነበሯት። ከ5 ግዛቶች ውስጥ አንዷ አሰብ ነበረች። ያቺ አሰብ ደግሞ ራሷን የቻለች ግዛት ነበረች። በሚገነጠሉበት ወቅት ላይ ሉዓላዊነታቸውን በሚያስከብሩበት ወቅት ላይ አንድ ላይ የኢትዮጵያ አካል የነበረችዋንም አሰብንም ጨምረው ወሰዷት። 5ቱ ግዛት ድሬዳዋን ቆጠሩና አንዷን አሰብ አረጓት፣ አንዷን ምጽዋ አረጓት። ምጽዋ ስለምን የኢትዮጵያ አካል አልሆነችም ታዲያ? ምጽዋስ ግዛት ከነበረች እንዴት? እኔ እኮ የሚገርመኝ በአንድ ሀገር ስር ያለ ግዛት ሲከፋፈል ግዛቱ በዛች ሀገር ስር ነው ግዛቱ የሚከፋፈለው። በኢትዮጵያ ግዛት ስር ነበረች ማለት ነው አሰብ እሳቸው እንደሚሉት። አዎ በእሳቸው። ስለዚህ ያቺኛው ደግሞ ምጽዋ የተባለው ፖርት ምጽዋ ስለምንድን ነው ታዲያ? አንድ ግዛት ነበረች፣ እሷም የኢትዮጵያ አካል ለምን አልሆነችም? ምን አይነት ታሪክ ነው የሚነግሩን? ሌላው ኢትዮጵያ የኤርትራ በቅኝ በኢትዮጵያ ተገዝቻለሁ ትላለች። ያ ደግሞ ውሸት ነው። በቅኝ ግዛት መገዛቷ ትክክለኛና ታሪክ ያወቀው ፀሐይ የሞቀው ዓለም ያወቀው ነው። እስቲ ኤርትራ የኢትዮጵያ ግዛት እንዳልሆነች ደግሞ እኛ እንኳን ተውና አሰብና ምናምን ተውና ኤርትራ የኢትዮጵያ አካል እንዳልሆነችና በቅኝ ግዛት እንዴት ልትገዛ እንደቻለች እስቲ ታሪክ እናምጣላችሁና እናሳያችሁ። ታሪኩን እናምጣው። ይሄውና ውድ አድማጭ ተከታታዮቻችን ምንድን ነው የሚለው? የኤርትራ አስተዳደር ከኢትዮጵያ ጋር ከመዋሃዱ በፊት ከጣሊያን ቅኝ ግዛት ስር ነበረ እስከ 1941። ወደ ጊዜያዊ እንግሊዝ ወታደራዊ አስተዳደር ደግሞ በ1941 እስከ 52 ተሸጋገረ። እንግሊዞች ደግሞ ያስተዳድሩ ነበር ከ41 እስከ 52። እንደ ተጠባባቂ ኃይል አስተዳዳሪነት ከሁለተኛው ዓለም ጦርነት ኋላ ለወደፊት ደረጃዋ በማዘጋጀት በመጨረሻ ደግሞ በ1952 ዓመተ ምህረት ከኢትዮጵያ ጋር የተባበሩት መንግስታት የስልጣን ፌዴሬሽን እንዲቋቋም ምክንያት በመሆን በ1962 ዓመተ ምህረት ከኢትዮጵያ ጋር ለመቀላቀል ችላለች። ከዛ በኋላ የኤርትራ ነጻነት ጦርነትም ያ ከኢትዮጵያ ጋር መቀላቀሉ ከመጣ በኋላ የኤርትራን የነጻነት ታጋዮች እንዲወለዱ አደረገ ማለት ነው። ስለዚህ በኢትዮጵያ ስር የገባችው በ1952 በፌዴሬሽን የተባበሩት መንግስታትና አፄ ኃይለ ሥላሴ በመተባበር ነው በፌዴሬሽን እንድትደረግ ተደርጋ በ62 ከኢትዮጵያ ጋር ተቀላቀለች። ታሪኩ ይሄ ነው የሚነግረን። ሌላም አለ ታሪክ። ውድ አድማጭ ተከታታዮቻችን ከዛ በፊትስ ለሚለውና ሁሉንም ታሪክ እናነባዋለን። ኤርትራ ከኢትዮጵያ ጋር ከመዋሃዳቸው በፊት የኤርትራ አስተዳደር ከጣሊያን ቅኝ ግዛት በ1941 ያበቃው በሁለተኛው ዓለም ጦርነት ወቅት በእንግሊዛዊ ወታደራዊ አስተዳደር BAMA ከዚያ ደግሞ በሲቪል የእንግሊዝ አስተዳደር ከ1949 እስከ 52 የተባበሩት መንግስታት ድርጅት የወደፊት እጣ ፋንታውን በመጨረሻ በመወሰን በ1952 ከኢትዮጵያ ጋር ወደ በፌዴሬሽን እንዲመራ ምክንያት ሆኗል። ወዲያውኑ አንድ መሆን አልነበረም። ወዲያውኑ አልሆነም። ከጣሊያኖች በፊት ደግሞ የተለያዩ አካባቢ መንግስታት ኤርትራን ያስተዳድሯት ነበር። ኢትዮጵያ ስር አልነበረችም በዚህ ወቅት።
የኦቶማን ቁጥጥር ስርም ነበረች። ነገር ግን ከኢትዮጵያ ጋር ያለው ዘመናዊ የአስተዳደር ሁኔታ ከሁለተኛው የዓለም ጦርነት በኋላ የመጣ ነው። የእንግሊዝ ዘመን ላይ ነበር። ኤርትራ በመጨረሻ እንደ የተባበሩት መንግስታት የቱሪስት ግዛት ሆና ትሰራም ነበር። ይህ በመጨረሻ እንደ ፌዴሬሽን ተወስኖ ከኢትዮጵያ ጋር መቀላቀሏን ይነግሩናል። ሌላ ታሪክ ደግሞ እናምጣ። ይሄንኑ አሁንም ይሄ ደግሞ ኤርትራ እንዴት እንደተቀላቀለች ያሳየናል። የእንግሊዝ ወታደራዊ አስተዳደር ከ1941 እስከ 1952 በሁለተኛው የዓለም ጦርነት ጣሊያኖች ካሸነፈች በኋላ የብሪታንያ ማለትም የእንግሊዝ ማለት ነው ኤርትራን ተቆጣጠረች። በመጀመሪያ በወታደራዊ መንገድ ከዚያም በሲቪል አስተዳደረች። ኢትዮጵያ እዚህ ውስጥ አለች። አሁን የኢትዮጵያ ግዛት የምትባል ነገር አለች እዚህ ውስጥ ራሷን የቻለች ግዛትና ራሷን የቻለች አገር መሆኗ ጣሊያኖች ያስተዳድሯት ነበር። ከዛ በኋላ ደግሞ ከጣሊያኖች እጅ በሁለተኛው ዓለም ጦርነት ላይ ጣሊያንን አሸንፈው ብሪታንያዎች ወይንም እንግሊዝ በወታደራዊና ከዛ ደግሞ በሲቪል አስተዳድረዋል ኤርትራን። እንዴት ነው ከኢትዮጵያ ጋር የተቀላቀለችው የሚለውን እናያለን። ሶስተኛ ላይ ያለው የተባበሩት መንግስታት ድርድር በ1947 እስከ 1952 አራቱ ሀያላን የተባሉ ዩኬ እዚህ ጋር ዩኬ፣ አሜሪካ፣ ሶቪየት ህብረት፣ ፈረንሳይ እነዚህ ሀያላን የተባሉ በወቅቱ ማለት ነው። አራቱ ሀያላን የተባሉት በዛን ወቅት ላይ ዩናይትድ ኪንግደም እንግሊዝ ማለት ነው፣ አሜሪካ፣ ሶቪየት ህብረት ያኔ ሶቪየት ህብረት ነበረች፣ ከዛ ደግሞ ፈረንሳይ አራቱ ናቸው ሀያላን በወቅቱ የነበሩት። የኤርትራን የወደፊት እጣ ፋንታ ተወያይተውበታል። ከዛም እነዚህ አገሮች አራቱ አገሮች ተወያይተው ከዛም የተባበሩት መንግስታት ደግሞ ከኢትዮጵያ ጋር በፌዴሬሽን ለመዋሃድ ወሰነ። ማን ነው የወሰነው? ወደ ኢትዮጵያ እንድትቀላቀል የወሰነው የተባበሩት መንግስታት ዩናይትድ ኔሽን። ይህም የራስ ገዝ አስተዳደርን ሰጥቷታል። የራስ ገዝ አስተዳደር ሰጥቷታል። ነገር ግን በኢትዮጵያ ስር ነበረች ማለት ነው። አሁንም የራስ ገዝ አስተዳደር ተሰጥቷታል። ሆኖም ግን በኢትዮጵያ ኮሎኒ ስር ገብታለች። ኮሎኒ ማለት ይሄ አይደለም። ባጫ ደበሌ ምንድን ነው የሚሉት? ኢትዮጵያ በኮሎኒ ኤርትራን ኮሎናይዝ አድርጋለች የሚባለው ነገር ውሸት ነው ነው ያሉት። ስለዚህ እውነት መሆኑን ከዚህ መረዳት ይችላሉ። ታሪክ ባያውቁ ታሪክ እናስረዳቸዋለን ለማለት ነው። ከኢትዮጵያ ጋር ፌዴሬሽን ከ52 እስከ 62 የተባበሩት መንግስታት ውሳኔ ኤርትራ ከኢትዮጵያ ጋር በመዋሃድ የኢትዮጵያ ይገባኛል ጥያቄዎችና የኤርትራን የራስ አስተዳደር ምኞት ለማመጣጠን የታሰበ ቢሆን እንኳን ብሎ ታሪኩ ሀተታውን እንደዛ ይሄዳል። ታዲያ በዛን ወቅት ራሱ ኤርትራ ራስ ገዝ ሆና ራሷን ነው የምታስተዳድረው። ምንም እንኳን የኢትዮጵያ ግዛት ስር በኮሎናይዝ ተጨፍልቃ አኔክሴሽን ነው የሚባለው ተጨፍልቃ እንትን ብትልም። ስለዚህ ባጫ ደበሌ ተሳስተዋል። እባክዎትን የውሃ ልጆች ይመለሱና ታሪክን ይመራመሩ። የማያውቁ ከሆነ ታሪክ ከሚያውቀው በጂኦፖለቲካል የተማሩ ፒኤችዲ ዲግሪ ያላቸው ማስተሬት ዲግሪ ያላቸው አሉ። በጂኦፖለቲካል ስለ አንድን ሀገር ታሪክ ስለ ዓለም ታሪክ በደንብ የሚያውቁ ከነሱ መረዳትም ይቻላል ታሪክ ቢፈለግ። ወይ ደግሞ ያም ባይሆን መጽሐፍ አገላብጡና ታገኛላችሁ። አሁን የመረጃ ዘመን ላይ ነው ያለነው። እንደገና ተመልሳችሁ ደግሞ ከኢንተርኔት ላይ ኤአይ መጠየቅ ትችላላችሁ። how Eritrea is unified under Ethiopian constitution under Ethiopian government አፄ ኃይለ ሥላሴ ናቸው በፌዴሬሽን ታውጆ ወደ ኢትዮጵያ እንድትቀላቀል ያደረጉት። ከዛ ጊዜ ጀምሮ ከ62 መሆኑ ነው። በፌዴሬሽን የተቀመጡት 52 ላይ ፌዴሬሽን ተቀመጡና የተባበሩት መንግስታት የዩናይትድ ኪንግደም፣ አሜሪካ፣ ሶቪየት ህብረት፣ ፈረንሳይ ተቀምጠው ተወያይተው መጨረሻ ላይ የተባበሩት መንግስታት ድርጅት ምንድነው ያለው? ከኢትዮጵያ ጋር በፌዴሬሽን ትዋሃድ ብሎ ወሰነ። በዛ ውሳኔ መሰረት ኤርትራ በኢትዮጵያ ስር ተጠቃለለች።
በዚህ ውሳኔ ላይ የተናደዱት የኤርትራ ወጣቶች ደግሞ ተማሪዎች ንቅናቄ እንዲህ ማለት ወደ ጦር ዘመቻ እንዲገቡ አስገደዳቸው። ጠመንጃ እንዲያነሱ አስገደዳቸውና ከዛ በኋላ ደግሞ የምናውቀው ታሪክ እነ ኢሳያስ አፈወርቂ ተመሰረቱ ማለት ነው። ጀብሃና ሻቢያ ተመሰረቱ። ከዛ በኋላ ሻቢያ ለ30 ዓመት ከተዋጋና ጀግኖቹን አጥቶ ብዙ መስዋዕት ከከፈለ በኋላ ብዙ ደም ከፈሰሰና እንትን ካለ በኋላ ከኢትዮጵያ ግዛት ስር ሊያላቅቋት ችሏል። አፍተር 13 years ከ30 ዓመት በኋላ ማለት ነው። ታሪኩ ይሄ ነው። ታሪክ የማታውቁ ከሆነ ታሪክ እናስተምራችኋለን ወይ ደግሞ እነግራችኋለን ወይ ደግሞ እናሳያችኋለን። this is the true story of Eritrea። እና በምን አይነት ሁኔታ ነው ኤርትራ በቀኝ ግዛት ኢትዮጵያ በቀኝ ግዛት ስር አስገብታኝ ነበር ያለችው ነገር እንዴት ፎልሲፋይ ታረጉታላችሁ? እንዴት ማለት ውሸት ታረጉታላችሁ? ታሪኩ ትክክል ነው። አሁንም ደግመን እስቲ እናዳምጣቸው ባጫ ደበሌን። ግራም ያጋባ እኮ ነው የኢትዮጵያ ታሪክ። አድማጮቻችን እስቲ እናዳምጣቸው። አዎ በጉልበት ነው የወሰዳችሁት። በጉልበት የወሰዳችሁትን በጉልበት ይመለሳል። ኤርትራ ከኢትዮጵያ መንግስት በኢትዮጵያ መንግስት ቅኝ ተገዝቻለሁ ነው የሚሉት። ቅኝ ተገዝተናል የሚሉት ከሆነ ኢትዮጵያ ቅኝ ከገዛቻቸው ኢትዮጵያ ደግሞ እነዚህን በሙሉ አካባቢዋን በተለይም በደርግ ጊዜ በሙሉ አደረጃጀት አለው። ቴሪቶሪያል ኦርጋናይዜሽኑ ማለት ነው። ደን በዚህ ቴሪቶሪያል ኦርጋናይዜሽን ኢትዮጵያ 5 ራስ ገዞች ነበሯት። 5 ኤርትራ አንድ ራስ ገዝ ናት። ትግራይ አንድ ራስ ገዝ ነው። አሰብ ሌላው ራስ ገዝ ነው። ድሬዳዋና ኦጋዴን ነበሩ 5ቱ። በዚህ ራስ ገዝ ነው ስታስተዳድር የነበረው። አሰብ ራስ ገዝ ነው። ሰነድ ኖራት አልኖራት ኤርትራ ነፃ ወጣች። ነፃ ከወጣች በኋላ ቴሪቶሪያ ምንድን ነው? አሰብን አይጨምርም። ግዛት ስለሆነ ራስ ገዝ የሚባለውን ቴሪቶሪ መውጣት የነበረባት። አይ ለምን እዛ ትሄዳለች? አሰብን እንጨምርባት ተባለና አዲስ አበባ የነበረው ኤርትራዊ ደግሞ አሰብን ጨምርላቸው በዛ ምክንያት እንጂ አሰብ አሁንም የኢትዮጵያ አንጡራ ሀብት ናት። አንጡራ ሀብት አሰብን የወሰዱት በጉልበት እነሱ ራሳቸው እንደሚሉት በቅልጽምና አይደለም የሚሉት። አዎ ይህን መቻጣን እንጂ በጉልበታችሁ ነው የወሰዳችሁት። አዲስ አበባም ጉልበት ፈጥራችሁ፣ አስመራም ጉልበት ፈጥራችሁ፣ ሁለቱም ቦታ ማንም እንዳይናገር አንገት አስርቅ አስቀብራችሁ የሽግግር መንግስት ሆናችሁ እያለ በኢትዮጵያ ዳር ድንበር ላይ መወሰን እንደማትችሉ በራሳችሁ የሽግግር መንግስት ቻርተር ተቀምጦ እያለ ሶሪ ይሄ ሁሉ ተቀምጦ እያለ በጣም ያስቃሉ። በጉልበታችሁ በቅልጽማችሁ by force Eritrea is not for sale. Right. Eritrea is not for sale. Right. Not for nobody. We don't have ኤርትራ አትሸጥም አትለወጥም። አሁን አያችሁ አቶ ባጫ ደበሌ አንድ ነገር እስቲ ልበላችሁ። በጦርነት የደርግ ወታደር ነበራችሁ፣ ተማረካችሁ ሳህል። ከዛ በኋላ ኤርትራ ህይወታችሁ እንዲድን ያደረገው ኤርትራ አሁን መንግስት የሆነው በዛን ወቅት ደግሞ ጎሬላ ፋይተር የነበረው የሻቢያ ወታደሮች አልነበሩም ወይ? ህይወታችሁ እንዲተርፍ ያደረገው እንጀራ እየጋገራችሁ ሙዚቃ እየተጫወታችሁ አትክልት እየሰበሰባችሁ ራሳችሁን ለመኖር በሳህል ውስጥ ያደረጋችሁት እዛ በረሃ ውስጥ ሆናችሁ ብዙ ታሪኮችን አሳልፋችሁ አልነበረም እንዴ? ምን ነው ተረሳ እንዴ? እሱ ህይወታችሁ የዳነው በማን ነው? እስቲ ዛሬ እንዴት ስለሆዳችሁ ብላችሁ ለኢትዮጵያ ለማይረባ መንግስት ላልተማረ መሀይም መንግስት ዛሬ ሽንጣችሁን ገትራችሁ የተሳሳተ ታሪክ ትነግሩናላችሁ። አሰብንም እኮ አንድ ሀገር ነው ያደረገው 5 ግዛት ብሎ ከ5ቱ ግዛቶች ውስጥ እኮ አንደኛዋ ኤርትራ አለ። ኤርትራ አንድ ግዛት፣ ከዛ አሰብ ሁለተኛ ግዛት፣ ከዛ ድሬዳዋ
ከዛ ኦጋዴን ከዛ አንዷን ዘንግቻለሁ እና አሰብንም አንድ ግዛት ነው ያደረገው። that means አሰብ is a country by itself ማለት ነው። አሰብ ብቻዋን አገር ነች ማለት ነው። አዋ ኤርትራም አንድ አገር ነች፣ አሰብም አንድ አገር ነች። ግዛት አምስቱ ግዛቶች ውስጥ ወይ ደግሞ በግዛት እስቲ ሲከፋፈሉ እቺም አንድ ግዛት ኤርትራ አንድ ግዛት ከሆነች ኤርትራ ሰልፍ አድሚኒስትሬሽን ነበራት የራሷን እንድታስተዳድር በኃይለ ሥላሴ ጊዜም በአኔክሴሽን ብትወሰድም ከዛ ታዲያ አሰብን ይመራት የነበረው መሪ ማን ነው? በግዛት ስር ከነበረች እያንዳንዱ ግዛት የራሱ የሆነ አስተዳደር ነበረው። የአሰቡ አስተዳደር ማን ይባላል? ለምን አልነገሩንም? የኤርትራውን አስተዳደር እናውቀዋለን። ጣሊያን ነበር፣ ከዛ እንግሊዝ እናውቀዋለን። አስተዳደራቸው በፌዴሬሽን በእንትን ያስተዳድሩ ነበር፣ በወታደራዊ ምክንያቱም በጉልበት ስለወሰዱ እነሱም በወታደራዊ ያስተዳድሩ ነበር እንግሊዞች። ከዛ ተመልሰው በሲቪል አስተዳደር ያስተዳድሯት ነበር። ዛት ይሶል እሺ፣ እንግሊዞችና ጣሊያኖች ናቸው። ይሄንንስ አሰብ የተባለውን ግዛት ማን ያስተዳድራት ነበር? ወንድሜ ለማንኛውም ታሪክ እያበላሻችሁ ባካችሁ የኢትዮጵያን ሕዝብም አታሳስቱ፣ የሌለ ታሪክም አትንገሩ። ትክክለኛ ታሪክ ንገሩንና ወዴት እንደምንሄድ እኛ እንወስን። አሁን እኮ መወሰኛው ግራ ገባን። በአንድ በኩል በሰላማዊ መንገድ ከኤርትራ መንግስት ጋር ተደራድረን የአሰብን ወደብ እንፈልጋለን እያላችሁንም ትገኛላችሁ። በሌላ በኩል በጉልበት ነው የወሰዳችሁት፣ በጉልበት እንደወሰዳችሁት እኛም በጉልበት እንወስዳለንም እያላችሁ ነው። በጉልበት ታዲያ ከሆነ ለምን ፉከራና ሽለላ እኮ ያስፈልገውም? nothing. If you want by force something, you can do it by force. አንድን ነገር በጉልበት ወስዳለሁ፣ በጉልበት ነው የተቀማሁት፣ በጉልበት ነው ወስደው የምትል ከሆነ ፉከራ ሽለላ ያስፈልገውም። ይሄ ያንኑ ፎርስ ተጠቅመ ወስደ ማሳየትና ለአፍ ዳገት የለውም ነው የሚባለው። ወስደ አሳይተ በተግባር አሳየን። ያልሆነ ታሪክ ነግረህን ከምታደነቅረን ያልሆነ ታሪክ እየነገራችሁን የኢትዮጵያ ሕዝብ አሁን የማያውቀው ለአሁን አንድ ተማሪ ይሄንን እሳቸው ያሉትን ቪዲዮ ቢያዳምጠው ያ ተማሪ ፈተና ላይ ጥያቄ ራሱ ቢመጣለት አሰብ ሌላ ግዛት ነች ብሎ እንደነገራቸውና አሰብ በኤርትራ ስር የምትገኝ ወይ በኢትዮጵያ ስር የምትገኝ ወይስ የራሷ ግዛት ብሎ ጥያቄ ላይ ቢያቀርቡለት ልጁ የሰማውን ነዋ መልስ የሚሰጠው። ራሷ ግዛት ነበረች፣ ላይክ እንደ ኤርትራ፣ እንደ ኦጋዴን፣ ድሬዳዋ፣ ኤርትራ እና አሰብም ሌላ ግዛት ነች። አምስቱ ግዛቶችን እንደዛ ቆጠሩልን። ለምንድን ነው የተሳሳተ ታሪክ የምትነግሩን ነው እኮ እኛ ጥያቄያችን። ግራ የተጋባ ነው እዛ ላይ ነው። ሰሞኑን የምንሰማቸውም አብይም የሚያወራው ሌላ ታሪክ ያወራል። ኢትዮጵያ እንዴት የአሰብን ወደብ እንዴት እንዳጣች መረጃዎችን አገላብጠን ፋይል አገላብጠን አተናል። ምክር ቤቱ ሰጠን እንዳንል በምክር ቤቱ ያለውንም ፋይሎች አገላብጠን አጣን። በፓርላማ ላይ ተወሰነ እንዳንል የፓርላማውን አገላብጠን አጣን። በየትኛውም ታሪክ እንዴት አሰብ ወደ ኤርትራ ግዛት እንደተጠቃለለች የሚነግረን ታሪክ ጠፍቷል። እንዴት እንደወሰዱ እስከዛሬ ድረስ እኛ ራሳችን አናውቀውም ብለውናል። አምባሳደር ባጫ ደበሌ ደግሞ መተው ምን እያሉን ነው? እዚህ ጋር በጉልበት ነው የወሰዳችሁት። በጉልበት ስለወሰዳችሁት አብይ አህመድ ትላንት አናውቀውም ያለው ታሪክ ስለሌለ መዝገብም አገላብጠን ስናጣን በጉልበት ወሰዱ የሚለውንም አገላብጠው አጥተውታል። ስለዚህ በጉልበት ወሰዱ የሚባለውስ በባጫ ደበሌ መጽሐፍ ላይ የተጻፈ ነው ወይስ የትኛው እንትን ላይ ነው ያለው? የትኛው መጽሐፍ ላይ የሰፈረ ታሪክ ነው ይሄ እየነገሩን ያሉት? ለዚህ ነው እኮ ግራ አጋብተውናል። ግራ ተጋብተናል። ምን ይዘው ምን ጨብጠው አጥተናል። ነገር ግን እድሜ በዛን ወቅት ለነበሩ ሰዎች
እድሜ ለብሪቴን ለጣሊያን እና ሌሎችም የአውሮፓ ሀያላን ሀገራት እድሜ ይስጣቸው። የተባበሩት መንግስታት ድርጅትም አሁን ድረስ አለ። ምንም እንኳን በየጊዜው ያው እየተቀያየሩ አሁን ጉታሬዝ ነው የሚያስተዳድራት። እንደዛ ቢቀያየሩባትም የተባበሩት መንግስታት ድርጅቱ ዛሬ አለ። ያ ድርጅት ውስጥ መዝገብ አለ። ያ መዝገብ ኤርትራና ኢትዮጵያን ሊያዋህዱ በወሰኑበት ወቅት ላይ እኛ የተባበሩት መንግስታት ድርጅት፣ ፈረንሳይ፣ እንግሊዝ፣ ዩኬ አንድ ላይ ተቀምጠን ውይይት አድርገን ኤርትራ ነጻ ፋንታዋን ለመወሰን በተቀመጥንበት ወቅት ላይ መጨረሻ ላይ በራሴ ፍላጎት በራሴ ሀያልነት የተባበሩት መንግስታት ነው የሚለው በራሴ ሀያልነት ኤርትራ በኢትዮጵያ በፌዴሬሽን ተይዛ በኢትዮጵያ ስር እንድትጠቃለል ወስኛለሁ። ከውሳኔው በኋላ ደግሞ ያሰፈረው ምንድነው ያለው? ኤርትራ ራሷን እንድታስተዳድር even though fall under Ethiopian በኢትዮጵያ እንትን ስር ብትወድቅም በኢትዮጵያ ቅኝ ግዛት ስር ብትጣልና ብትወድቅም አንደር ኮሎኒ ኦፍ ኢትዮጵያ ብትወድቅም ሰልፍ አድሚኒስትሬሽን ይኑራት ተብሎ ራስ ገዝ ተባለች። በራስ ገዝነት ራስ ገዝ የሚባለው ራሱ በዛን ወቅት የመጣ ነው። አሁን ባጫ ለበለ የሚናገሩት ራስ ገዝ ነች፣ ሰልፍ ሩለር ሰልፍ አድሚኒስትሬሽን ያላት ነች ብለው አሁን የተናገሩት ከዛ በኋላ ነው የመጣው። እሳቸው ግን የሚሉት አሰብም የአንድ ግዛት ነበረች ማለት ሰልፍ ሩለር ነበረች፣ ኤርትራም እንደዛው፣ ኦጋዴንም ድሬዳዋም እንደዛ። ያንን በዛ ኤርትራ ነፃነቷን ስትጎናጸፍ ታዲያ መውሰድ ያልነበረባትን እንትን ወሰደች። አሰብ የተባለውን ወደብ ወደ ክልሏ ወደ ግዛቷ ጠቃለለቻቸው። በጉልበት ነው ያደረገችው። እኛም በጉልበት ነው ያንን ነገር የምንወስደው እየተባለ ነው ያለው። ታዲያ እነዚህ ታሪኮች ለምን ቁጭ አሉ? ሌላ ታሪክም እናሳያችሁ። Let us go to it. Before Eritreans independence in 1993, Eritrea's independence in 1993 ኤርትራ ነፃነቷን ከማወጃ በፊት በ1993 ከማወጃ በፊት ፖርት ላይክ አሰብ and ምጽዋ were integral to Ethiopian maritime. ኢትዮጵያ ወደብ ያላት ሀገር ሆና ስትጠቀምበት ኖራለች ኤርትራ ነፃነቷን ከማግኘቷ በፊት። ማለትም ይሄ ምን ማለት ነው? አፄ ኃይለ ሥላሴ ወደ ኢትዮጵያ ከቀላቀላቱ በኋላ ማለት ነው። but belong to the territory of Eritrea ቢሆን እንኳን ነገሩ ቢሆን እንኳን የኢትዮጵያ ግዛት ሆና ታገለግል የነበረች ብትሆንም በተፈጥሮዋ belong to territory of Eritrea የኤርትሪያ ግዛት ነች ነው የሚለው ታሪኩ። Initially under Italian colonial rule ቀድሞ በጣሊያን አስተዳደር ስር በኮሎኒ ስር የነበረች the British again ከዛ በኋላ በብሪቴን ስር የወደቀች later ከዛ በኋላ ደግሞ federated with the Ethiopia ከኢትዮጵያ ጋር በኮንፌዴሬሽን ተጠቃለለች 1952 up to 1993 ከ52 ጀምሮ እስከ 93 ዓመተ ምህረት ነፃነቷን ኤርትራ እስከምትጎናጸፍ ድረስ የኢትዮጵያ ሜሪታይም ሆና ታገለግል ነበር። የኢትዮጵያ ግዛት ሆና ታገለግል ነበር። but ታሪኩ በኢትዮጵያ ግዛት ስር ታገለግል ትሁን እንጂ በተፈጥሮዋ ግን initially the territory of Eritrea አሰብ is belong to Eritrea የኤሪትሪያ ግዛት ነች። ከዛ making them part of Eritrea's defined territory making them part of Eritrean defined territory defined የተደረገ ቴሪቶሪ የኤርትራ እንዲሆን ከዛ ተወሰነ ከ1993 ነፃነታቸውን ካገኙ በኋላ not Ethiopia's sovereign land
የኢትዮጵያ ግዛትም አይደለችም፣ መንግስታዊ አካልም አይደለችም። የኢትዮጵያ መንግስት መሬት አይደለችም፣ ይዞታው አይደለችም። ለኢትዮጵያ መንግስት ይዞታ አይደለችም ኤሪትሪያም ሆነ አሰብም እና until Eritrea became fully independent, after which Ethiopia lost the sea access. ኤርትራ ራሷን ነፃነቷን እስከምታውጅ ድረስ እና ኢትዮጵያ ደግሞ ከዛ በኋላ የባህር በርን አክሰስ ማጣቷ the same is true አንድ ላይ ነው የሆነው። ኤርትራ ነፃነቷን ወጣች፣ ኢትዮጵያ ደግሞ የባህር በር መጠቀሙን እዛ ላይ ያቆመች። that is all leading to ongoing geopolitical tension. አሁን ኤርትራ ነፃነቷን አወጀች፣ ኢትዮጵያ ደግሞ አጣች የባህር በሩን። ካጣች በኋላ ደግሞ አሁን እየተካሄደ ያለውን ቀጣይነት ባለው ሁኔታ እየተወራ ያለውን የኢትዮጵያ አሁን የምታወራቸው ነገሮች ጂኦፖለቲካል ቴንሽን ፈጠረ፣ ውጥረት፣ የጂኦፖለቲካል ውጥረት ፈጠረ ኦቨር ኤሪትሪያን ፖርት ኦቨር ዞስ ኤሪትሪያን ፖርት በኤርትራ ፖርት ላይ ጭምጭምታቸውን ማለት ህልማቸውን የኢትዮጵያ ግዛት ነች ማለታቸውን ጀመሩ። ያ ነው ጂኦግራፊካል ቴንሽን ለኢትዮጵያኖች የፈጠረው በኤርትራ ፖርት። የኤርትራ ፖርት ምን ሆነ ማለት ነው? አሁን ወደቡ አወዛጋቢ ጉዳይ ሆኖ ብቅ አለ። ለዚህ ነው በየጊዜው በየወቅቱ እየወጡ የተለያዩ ሐሳቦችን የሚነግሩን። ኤርትራ naturally it belong to Asab naturally belong to Eritrean በተፈጥሮዋ የኤሪትሪያ ግዛት ነበረች። ቴሪቶሪ ኦፍ ኤሪትሪያ ማለት ምንድነው? የኤርትራ ግዛት ነች። ምንም እንኳን ኢትዮጵያኖች ከ52 እስከ 93 ድረስ የባህር በራችን ብለው ይተቀሙበት የነበረ ቢሆን እንኳን ተመልሳ ግን ኤርትራ ራሷን ነፃነት ካገኘች ኋላ የኤርትራ ግዛት ሆና ኢትዮጵያ used them extensively as a landlocked nation። ለዛ ነው ኢትዮጵያ landlocked nation የሆነችበት ምክንያት የኤርትራ ነፃነት ያበቃለው ፍሬ ነው። ኤርትራ ሜሪታይም ሀገር እንድትሆን ኢትዮጵያ ደግሞ ላንድሎክድ እንድትሆን የባህር በር የሌላት ሀገር እንድትሆን የሆነበት ምክንያት ኤርትራኖች ነፃነታቸውን በማወጃቸው ነው። ማንም የሰጣቸው የለም ለማለት ነው። ያኔም በጉልበት ጣሊያኖች ያስተዳድሯት ነበር። ያኔም በጉልበት እንግሊዞች፣ ከእንግሊዞች ኋላ ከእንግሊዞችና ጣሊያኖች በፊት ደግሞ ኦቶማን ቱርክ የተባሉና ሌሎች እሱ ደግሞ ሌላ ታሪክ አለው እና በዛን ወቅትም በእንደዚህ አይነት ሁኔታ ሲዋረድ የመጣ ነው። ኤርትሪያ ማለት የኤርትራ ግዛት በእንደዚህ አይነት ሁኔታ ስትተዳደር የነበረች አገር ነች፣ ግዛት አይደለችም። አሁን ባጫ ደበሌ እያሉን ያሉት ግዛት ነች ኤሪትሪያ ግዛት ነች እኮ ነው ያሉን። አሰብም አንድ ግዛት ነች፣ ኤሪትሪያም አንድ ግዛት ነች፣ ድሬዳዋም አንድ ግዛት ነች፣ ኦጋዴንም ሌላ አንድ ግዛት ነች። they are all under Ethiopian governmental land ማለት በኢትዮጵያ ገቨርንመንት መሬት ስር የሚጠቃለሉ መሆናቸውን ነው አቶ ባጫ ደበሌ ያሳዩን። ባጫ ደበሌ ትላንትና በኤርትራኖች ያው አንደግመውም ብቻ ታስረው ማለት ምርኮኛ ሆነው በምርኮኝነት ሙዚቃ ሁሉ ሲጫወቱና ብዙ ታሪካቸውን እናቃለን። ባጫ ደበሌ ያበላቸውን እጅ ነው ዛሬ ላይ እየነከሰ የሚገኘው። ስለዚህ በጉልበት ወሰዳችሁት እኛም በጉልበት እንመልሳለን ብለው አሁን የተያዘው ሽርጉልድ በዚህ ጉዳይ ላይ ሽርጉልድ ተጀምሯል። አሁን በዚሁ አጋጣሚ አንድ የምነግራችሁ ነገር አለ። የምነግራችሁ ነገር ምንድነው? ጌታቸው ረዳም ሰሞኑን ከኤንቢሲ ጋር ያደረገው ቃለ መጠይቅ አለ። ኤርትራን ሲያብጠለጥልና የኤርትራን አገር ወታደሮቿ ምንም ሎንግ ሬንጅ መዋጋት የማይችሉ ናቸው እያለ በኤርትራና በህዋት ላይ ብቻ ያጠነጠነ ቃለ መጠይቅ እንዲያደርግ ተደርጎ ያንን ነገር እያወራ ነው። ኤርትራ ምንድነው ያለው? የኤርትራ መንግስት
በአቋራጭ ነገሮችን ማሰራት ይፈልጋል። ለምሳሌ አሁን እዚህ ላይ እንትን ብየዋለሁ። ኤርትራ በርካሽ አጀንዳ ማስፈጸም ትፈልጋለች። ይሄንን ደግሞ የተማረችው ከግብጾች ነው። ከግብጽ ነው ይሄንን የተማረችው። ኢሳያስ የፋኖን የኦሮሞ ነጻነት ሰራዊትን መመናመን ወይንም የነሱ መዳከም አይፈልግም። ኢትዮጵያን ለማዳከም ስለሚፈልጉ ኢሳያስ አፈወርቂ ስለዚህ አይፈልጉም ብለው ነው ያወራው። አሁን በነገራችን ላይ የፋኖ መበታተን ያሳስበዋል ኤርትራን። ኤርትራ ደግሞ በርካሽ ነው አንድን ነገር ማሳካት የምትፈልገው፣ ያም በፕሮክሲ ዋር ሌሎችን በማገዝ እንደማለት ነው ጌታቸው ረዳ የተናገረው። በመጀመሪያ ደረጃ አቶ ጌታቸው ረዳ አንድ ማህበረሰቡን የካደ ሰው ትላንት ይታገልለት የነበረውና የአብይን የብልጽግና ስርዓት ሲያብጠለጥልና የጥፋታቸውን አጋልጦ ለትግራይ ህዝብ ልጃቸው እንደሆነ አድርጎ ሽንጡን ገትሮ ከኢትዮጵያ መንግስት ጋር በጠላትነት የፈረጀውን አብይን ሲያብጠለጥልና የብልጽግና ፓርቲ አመራሮችን ሁሉ ሲያብጠለጥል የነበረ ነው። አሁን ተመልሶ ግን ከአብይ ጋር ሽርክና ፈጠረ። ታዲያ የትግራይን ህዝብ ራሱ የካደ ሰው፣ ለትግራይ ህዝብ ያልሆነ ሰው ለአብይ መንግስት ይሆናል ብሎ ማን ነው የሚያስበው? አሁን እሱ የተፈለገው ኢትዮጵያ ከኤርትራ ጋር የማይቀር ጦርነት ለማድረግ ዝግጅት ላይ ነች። እሱ የማይካድ ሀቅ ነው። ለዛ ነው ጌታቸው ረዳና ጻድቃን የተፈለጉት። ያንን የተመለከቱት እንትን ምንድነው የሚባሉት እዚህ አፋር አካባቢ ላይ ያሉ የአፋር ህዝቦች ያንን ተመልክተው እነሱ ምሽግ ምናምን ሲቆፍሩ የተመለከቱት ጠመንጃ አንግበው ጫካ ገብተዋል፣ ራሳቸውን ለመከላከል። ከኢትዮጵያም አይደሉም ከኤርትራም አይደሉም፣ ራሳቸውን ለመከላከል እና እዛ አካባቢ ላይ ምሽግ ተቆፍረዋል። ጻድቃን ጀነራል ጻድቃን ገብረተንሳኤ እና ጌታቸው ረዳ የተፈለጉት የኤርትራን የማይቀረው ጦርነት ስለሚካሄድ በኢትዮጵያ መንግስት ጋባዥነት ስለሚካሄድ ለዛ እገዛ እንዲያደርጉለት ደካማ ጎናቸውን ከነሱ ለመማር እነሱን እንደመጠቀሚያ ሊጠቀሙባቸው ነው ወደሱ ያስጠጋው። ነቲንግ ኤልስ። ግን ከኤርትራ ጋር የሚደረገው ጦርነት አመናችሁም አላመናችሁም የማይቀርና ሊካሄድ የኢትዮጵያ መንግስት እስከ ዛሬዋ ቀን ድረስ በዝግጅት ላይ እንደሚገኝ መታወቅ ያለበትና ሊሰመርበት የሚገባ ጉዳይ ነው። ጌታቸው ረዳስ ምን አግብቶት ነው ህዝቡን የካደና የትግራይ ህዝብን ያ የተጎዳውን የትግራይ ህዝብ የካደ? ለማን ሊጠቅም ነው? ለማንም አይሆንም። ዛሬ ላይ መጥቶ ኢሳያስ አፈወርቂ ከግብጾች ነው የተማሩት በአቋራጭና በርካሽ የሚፈልጉትን ነገር ማስፈጸም፣ ለዛውም ወታደሮችን በማስታጠቅ ልክ እንደ ፋኖ ኦሮሞ ነጻነት ሰራዊት እነዛን በማስታጠቅ በርካሽ አንድን ነገር ማስፈጸም ይፈልጋል። ኢትዮጵያኖች ናቸው እንጂ የአሰብን ወደብ እየፈለጉ ከኤርትራ ጋር ውጊያ ለማድረግ የሚፈልጉት እንጂ የኤርትራ መንግስት ከኢትዮጵያ ጋር አይደለም። ጠላትነቱ ከወያኔ መንግስት ጋር ነው፣ ከወያኔ ጋር ነው። አሁን እነሱ ራሳቸው ተስማምተው ጽምዶ ፈጥረዋል። ጽምዶ መፍጠራቸው አብይን የእግር እሳት ሆኖ እያንገበገበ ያለ ጉዳይ ሆኗል። አብይ በጣም የተናደደበት በኤርትራ መንግስት በኩል የተናደደው እንዴት ከትላንት ጠላት ብለን አብረን የመታነውን ወያኔ ዛሬ እንዴት ጽምዶ ፈጥረው እኔ ላይ ለማበር የተነሱት በማለት ነው። አብይ የእግር እሳት የነሱ ጥምረት መፍጠር በጣም አናዶታል። ያ ነው እያንገበገበው ኤርትራን ከመምታት ወደ ኋላ አልልም ብሎ ሽንጡን ገትሮ እየተናገረና በሌሎቹ እያስነገረ ያለው። ዳንኪራ የሚመቱለት እነ ብርሃኑ ጁላ እነ ጀነራል ባጫ ደበሌ ዳንኪራ ይመቱለታል። የሱን ሐሳብ ነው የሚያስተጋቡት፣ የተሰጣቸውን ነው የሚያነቡት። አሁን ቅድም አይታችሁ እንደሆነ ባጫ ደበሌ ከወረቀት ላይ እያነበበ ነበር። ከወረቀት ላይ እያነበበ ነው የሚናገረው። ምክንያቱም በል የተባለውና ከተጻፈው ውጪ ካነበበ ይጠየቅበታል። የአብይ መንግስት ይጠይቀዋል።
ለዛ ነው እንዲህ አይነት የተሰጣቸውን ዳንኪራ እየሆኑ ዳንኪራቸውን የሚነፉት ታምቡር ሆነዋል። የአብይን ታምቡር ነው የሚደበድቡት የሚመቱት። ስለዚህ ከታሪክ ጋር አጣቅሰው ቢነግሩን እኛ ራሳችን ከነሱ ጋር ነን። ግን ታሪክ አጣቅሰው ሳይነግሩን እንደዚሁ ከመሬት ተነስተው ኤርትራ፣ አሰብ እና ማነች ያቺ የምትሏት ድሬዳዋና ኦጋዴን ግዛቶች ነበሩ። አንደር ኢትዮጵያን ገቨርንመንት የነበሩ ግዛቶች ናቸው። በኢትዮጵያ ግዛት ውስጥ የነበሩ ናቸው። ስለዚህ ኤርትራኖች ያንን አሰብ ሲገነጠሉ በጉልበት ነው የወሰዱት። ኤርትራ ተቀማጭነቱ ኤርትራዊ የሆነ ኢትዮጵያ ውስጥ ያለው እሱ ነው የወሰነው። በአንድ በኩል ደግሞ አብይ አህመድ ምን ብሎ ነገረን? የወያኔ ባለስልጣናቶች ናቸው የወሰኑላቸውና ኤርትራ ስትገነጠል አሰብንም ኢንክሉዲንግ እንዲወስዱ ያደረጋቸው ብሎ ነገረን። በሌላ በኩል ደግሞ በታሪክም መዝገብም አገላብጠን ፓርላማው የሰጧቸው እንደሆነ ከፓርላማው ልንረዳም አልቻልንም። ምክር ቤቱን ውስጥ ፈለግን፣ የትም መረጃዎችን ልናገኝ አልቻልንም። ስለዚህ አሰብን እንዴት እንዳጣች ኢትዮጵያ የሚታወቅ አንድም ታሪክ የለም። እኔ ልንገራችሁ፣ ታሪክ ከሌለ ልንገራችሁ። እኔ ታሪክ አጣቅሼ በጣሊያን ኮሎኒ ስር ነበረች እስከ 1941 ኤሪትሪያ። ከዛ በኋላ እንግሊዞች መጡና በ1941 ጣሊያንን አሸንፈው ሁለተኛ ዓለም ጦርነት መሆኑ ነው። በዚህ በሁለተኛ ዓለም ጦርነት ላይ ኤርትራን ማስተዳደር ጀመሩ። በመጀመሪያ በጉልበት ማለትም በወታደራዊ ኃይል፣ ከዛ ደግሞ በሲቪል አስተዳደር ያስተዳድሯት ነበር። ከዛ ኋላ ደግሞ የተባበሩት መንግስታት ድርጅት፣ ፈረንሳዮች፣ እንግሊዝ በአንድነት ተቀምጠው የኤርትራን ዕጣ ፈንታ እንዴት እንወስን በሚለው ጉዳይ ላይ ተመካከሩ። በዛ በምክክራቸው ወቅት ላይ የተባበሩት መንግስታት ድርጅት ዩኤንኤችሲአር በፌዴሬሽን እንድትጠቃለል በ1952 አረጉና በ1962 ደግሞ ኢትዮጵያ ግዛት ስር እንድትጠቃለል ቢትዊን 52 and 62 ያለው 10 ዓመት ነው በፌዴሬሽንነት እንድትቀመጥ የተደረገውና ከዛ ኋላ በ62 ኢትዮጵያ ስር ተጠቃለለች። ኢትዮጵያ ስር ተጠቃላ ታዲያ እስከ 1993 ዓ.ም ብቻ ነው ኤርትራ የኢትዮጵያ ግዛት ሆና ስታገለግል የነበረችው። የባህር በር ነበራትም እየተባለ የሚጠራው ኢትዮጵያ ከስንት ጀምሮ ነው ማለት ነው? ከ1952 በፌዴሬሽን ከተወሰነ ቀን አንስቶ እስከ 1993 እስከ 93 ዓ.ም ብቻ ነው ኤርትራ በኢትዮጵያ ግዛት ስር የባህር በር አላት ተብላ የምትታወቀው። በዚህ ዓመተ ምህረት ከ52 አንስቶ እስከ 1993 ያለው ወቅት ነው የኢትዮጵያ ግዛት ስር የነበረችው። ለዛውም በኮሎኒ ነው። ይሄ ኮሎኒ ነው እንጂ ምንድነው የምንለው? እስቲ ሌላ ትርጉም ምንድነው ያለው? ስለዚህ ባጫ ደበሌ መጥተው በኮሎኒ ተይዘናል ኤርትራኖች ይላሉ። that is not false። ትክክለኛ ሪል የሆነ ታሪክ ነው። ይህንን ታሪክ መንገራቸውና በኢትዮጵያ ቅኝ ግዛት ስር ነበርን፣ በጣሊያን ቅኝ ግዛት ስር ነበርንም እኮ ይላሉ። በእንግሊዝ ቅኝ ግዛት ስርም ነበርን ይላሉ። በኢትዮጵያ ቅኝ ግዛት ስር ነበርንም ይላሉ። ምክንያቱም አስተዳደራቸው የራሳቸው መንግስት ስላልሆነ ኢቭን ዞ ዘይ ሴይ በዛን ወቅት ላይ የተባለው ምንድነው ራሷን እንድታስተዳድር ራስ ገዝ ሆና እንድትቀጥል ተብሎ የራሷ የሆነ መንግስት ቢሰጣዋትም ለይስሙላ ማለት ነው። ግን አንደር ኢትዮጵያን ላንድ ነው እሷም ተቆጥራ በኢትዮጵያ መሬት የግዛት ሆና ነው ስታገለግል የነበረችው። ኢትዮጵያ ቴሪቶሪ ተብላ ነው ስታገለግል የነበረችው። በቃ ይሄ ነው ታሪኩ። ታዲያ ይህንን መናገራችንና ይህንን ማጋለጥ ካልቻለን ምንድነው የኛ እዚህ ላይ መውጣትና መናገር? አካሄዳችሁ ትክክለኛ አካሄድ አይደለም። አሁንም ከኤርትራ ጋር ያለው የሻከረ ግንኙነታችሁ ይቀጥላል እንጂ እንዳላችሁት ልደቱ አያለውም ብለዋል በአንድ ወቅት ላይ በጉልበት አብይ አህመድ አሁን በተነሳለት አይነት አካሄድ የአሰብን ወደብ ማግኘት አይቻለውም። ያ የሚቻለው ከሆነ እኔ እንዳውም የፖለቲካ ድንኩር ነኝ፣ እኔ የፖለቲካን ማላቅ ሰው ነኝ ብሎ ነው
አስምሮበት የተናገረው ልደቱ አያሌው ማለት ነው። አካሄዱ ትክክል ስላልሆነ ሌሎች እንዳውም አለ በዚህ ሐሳብ ላይ እሱ ምንድነው ያለው ልደቱ አያሌው በዚህ ሐሳብ ላይ ሌሎች ሀገሮች በአፍሪካ ቀንድ ያሉ ሀገሮች ራሳቸው እንዲፈሯቸውና ኢትዮጵያን እንዲሸሹ ነው አብይ እያደረገ ያለው። ምክንያቱም የማይገባ ነገር ኤርትራ ላይ አይኑን አፍጥጦ የኔ ግዛት ነች ብሎ በዚህ በፉከራና በሽለላ በጉልበት ለመውሰድ የሚያደርገው መፍጨርጨር ሌሎች በአፍሪካ ቀንድ ያሉ መሪታይም የሆኑ ሀገሮች የባህር በር ያላቸው ሀገሮች በአይነ ቁራኛ እንዲመለከቱት ያደርጋቸዋል። ያው እሳቸው ያሉት አልቀረም፣ አሁንም እየሆነ ነው። ውድ አድማጭ ተከታታዮቻችን በሌላ ፕሮግራም እስከምንገናኝ ድረስ ቸር ያገናኘን።